በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። እንኳን ለልደታ ማርያም ዓመታዊ ክብረ በዓሏ በሰላም በጤና አደረሳችሁ አደረሰን። አሜን። ይህ ቪዲዮ መቼ እንደሚለቀቅ አላውቅም። በእርግጥ ያው ትንሽ ቢዚ ሆኛለሁ። ለዛም ነው ቢዘጋጅ እንኳን ይቅር በሉኝ። ሁላችሁም ሰላም ናችሁ? እንዴት ናችሁ? እንዴት ከረማችሁ? ሁሉ መልካም፣ ሁሉ ሰላም። በእኛ ጋር ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። በልደቷ እንግዲህ በመወለዷ ብዙ ነገር አግኝተናልና እመብርሃን እናቴ ጎዶላችንን እየሞላች እድሜን ከጤና እያደለች ሰላሙን እየሰጠች ደግሞ ለዓመቱና ለወሩን በሰላም በጤና ታድርሰን። ዛሬ የምንዘክረው ወለተ ኢየሱስ 6000፣ ወለተ ማርያም 5000፣ ወለተ ኢየሱስ 5000፣ ወለተ ተክለ ሃይማኖት 5000፣ ወለተ ገብርኤል 6000፣ ወለተ እግዚእ ነው 2500፣ ወለተ ኢየሱስ 5000፣ ወለተ ሚካኤል ገብረ ሚካኤል ወንድማችን ልደቱ ነው። ከተወለደበት ያለፈው ወር ነበረ፣ በህማማት ወቅት ስለነበረ ያን ቀን ከሚሆን ተብሎ ለአሁን ሆኖ ነው። እንኳን ተወለድክ ወንድማችን፣ እድሜ ከጤና ያድልልን። እናትንም ቀሪ ገንዘባን ይባርክላት። እንደገና አንተንም በጥበቡ በሞገሱ ያሳድግ፣ በቤቱ ያጽና፣ ነገ እግዚአብሔር አገልጋይ ያድርግ። አባቴ መድኃኔዓለም መንበረ ማርያም 25100 ሀብተ ሂሩተ ስላሴ ይቅርታ፣ ሂሩተ ስላሴ 3068 ብር። እንደገና ደግሞ ወለተ እነኝ መድ እንደምጠራላችሁ አንድ ላይ ነው። ወለተ ማርያም ኃይለ ሚካኤል እህተ መላክ ደግሞ 5000 ብር። አሁንም መደዳን የምጠራላችሁ በሁሉም በህብረት የክርስትና ስማቸው እንዲታሰብ ስለፈለጉ ነው። ገብረ ተንሳኤ፣ ወለተ ገብርኤል፣ ወለተ ኪዳን፣ ገብረ መድህን ሆነው ደግሞ በጠቅላላ በአንድ ላይ እንዲሁም ወልደ ኢየሱስ አንድ ላይ ስንት ሺ ነው? 18000 ብር። አስካለ ማርያም 8510 ብር። አሁንም በአንድ ላይ ደግሞ ወለተ ማርያም አመተ ጻድቃን ደግሞ 2000 ብር። እንዲሁም መንበረ ማርያም እህቴ በብዙ በረከት የምትሳተፍ 25100 ወይ ከላይ መዝግቤዋለሁ። እሷ ድጋሜ ነው ይቅርታ፣ የመንበረ ማርያም ማለት ነው። እንግዲህ ክርስትና ልደቱም ወንድማችንን እግዚአብሔር አምላክ በቤቱ እንዲያጸናው ገብረ ሚካኤል እንኳን ተወለድክ በሉልን። ሌሎቹንም እንዲህ የዘከራችሁ ለነፍሷ ጋር ታድርግላችሁ። መብራን እንኳን ይህን ሁሉ ሰጥቶ የዘከራትን ቀርቶ በላይ ሰብንም 78 ነፍሳትን የበላውን በእፍኝ ውሃ ስለ ድንግል ማርያም ስላለ ነውና የተማረው እኛንም እንድንማር መብራን ፍቃዷ ትሆንልን። ከዚህ በዘለለ በስጋ አይደለም የምዘክረው፣ ምክንያቱም በጾም ዘክረውና የወዳጄ የጠባቄ የቅዱስ ጊዮርጊስ ደብር ልብሰ ተክህኖ ጎሎት ዘንድሮ ከመመረቅ ሊያልፍ እንደሆነ ሰምቼ እስረኛ ያበላው ወቅት ቃል ገብቼ መጥቻለሁ። በጣም ገጠር ነው በጣም ማለት ነውና ሰው ለምኖ ያለውን አዋቶ ያለውን ብሎ የሰራው ቤተ መቅደሱን በአቅማቸው እነሱ ባሉበት ደረጃ የሰሩት ነውና ይህም ሆኖ ደግሞ ሰርተው በጣም ስለደከሙ በወጪ ልብሰ ተክህኖ የንዋያተ ቅዱሳን ጎሎት ልንሄድ ነው። በጣም ብዙ ነው በእርግጥ ቢሆንም ለእኛ ቀላል ነው። ይህንን በስጋ ከመዘከር የልደታ ማርያም ዘካሪዎች የሰማዕቱ ቅዱስ ጊዮርጊስን በረከት እንዴት እንደምትሳተፉ ከዚህ በመቀጠል እናያለን። በእርግጥ ብዙ በረከት አለ። ከአሁን በፊት አንድ ወንድማችንን መንጃ ፈቃድ አስተምረናል። እሱም ሳምፕል፣ እንደገና የሰማዕቱ ቅዱስ ጊዮርጊስ ልብሰ ተክህኖ ሳምፕል፣ እንዲሁም ደግሞ መንተርቦ ለእስረኞቹ መንተርቦ ቃል የገባ ነው። በጣም ውድ ነው፣ እስከ 60,000 ብር ነው። ያንን ደግሞ የተባለው ማለት ነው በወቅቱ ያንን ደግሞ ሳምፕል አድርገን ሶስቱንም በጎ ስራዎች በአንድ ላይ ልክላችኋለሁ። እንግዲህ ይህ ሚዲያ ዝክር ብቻ ሳይሆን ከዝክር ባለፈ ብዙ የተዘጉ ደብራት እየተከፈቱ ነው። እኛ አሁን በመሀል የስላሴም የሚካኤልም እንዳለ ሆኖ በመሀል በጣም ለተጎዱ በጣም ላስፈላጊ ይሄ ሚዲያ ማላወጣ ብዙ ነገር አለ። ዘቢብ፣ ዕጣን፣ ጧፍ የሚላክላቸው እና ይህ ሁሉ በእናንተ ነው። እውነትም መብርሃን ከእናንተ ትሁን። ቅዱስ መድኃኔዓለም አባቴ በጎደለ ይሙላላችሁ። ወዳጄ ሰማዕቱ ቅዱስ ጊዮርጊስ ደግሞ ከመከራ ስጋ ከመከራ ነፍስ ይሰውራችሁ። አለው በስጋ አለው በነፍስ ይበላችሁ። እኔ ገና የሰማዕቱ ሲሉኝ በእርግጥ ያንን ልብሰ ተክህኖ የሚገዛ ብር አልተረፈም ነበረ። ግን ቢሆንም እኔ እንደምንም ብዬ ጨማምሬ ታውቃላችሁ ስለሱ ሲነሳ በቃ ሰባቱ ሲባል እኔ ምንም ይቅርብኝ ብዬ ያዘጋጀኋት ነበረች። እሱን ጨምሬ ነው ልብሰ ተክህኖ የምገዛው ብዬ አስቤያለሁ። አስተዳዳሪው ራሳቸው መጥቶ ነው ከመርካቶ ገዝቼ አስረክቢያቸው ይዘው የሚሄዱት።
ከዚህ በመቀጠል ሲረከቡ እዛ ሲሰጧቸው እቃውን ይዞ ሲገቡ ያለውን ሳምፕል ስልክ የላቸውም ሌላ ሰው እንዲቀርጽና እንዲልኩልን እናደርጋለን። ደስ እንዲለን እንወዳቸዋለን። ወደ ዝክሩ ትግረራ Jumaya. ክዳኑን ክፈቱ። ያዝ ደግፍ። ወንድሜ ሰላም ነው? እንኳን አብሮ አደረሰ። ሰላም ነው? እግዚአብሔር የተመሰገነ ይሁን። ክዳኑን ክፈተው። ከፍ አንተ ከዛ ከጫፍ ደግፍላቸው። የማር እንጀራ ክፉ አይንካቸው ነው የምርቃቸው። እሱ ነው ከበድ ይላል። እሱ ነው የጠንከራ ሰው ያስፈልጋል። አሁን እዚህ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አመን ወትማጸነ ከይዳከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንታይእቲ ስምዐ ማርያም ጽዮን ለዓለም ወለዓለመ ናኩተከ ዚዮን ሲባሐከ ንባርከከ ዚዮን ታምነከ ንስእለከ ዚዮን አስተበቋከ ንገን ለከ ዚዮን ተቀነ ለስምከ ቅዱስ ሰግድ ለከ ወዘለከ ይሰግድ ኩሉ ብር ኮለከ ይትቀነ ኩሉ ልሳን አንተ ውእቱ አምላክ አንተ እግዚአብሔር ሰው ንጉሠ ነገሥት አምላክ አንተ ለኩሉ ሕዝጋ ወለ ኩላ ዘነሱን ጽዋአከን አገርት ጋርነ ቅዱስ ወልከን ዘይል አንተ ሙሳ ሰው ተጸለየ ከመዘበለ ሰላም ለኪ ዘንሰግድ ለኪ ማርያም አስተበቋኪ ማርያም ጽዮን ንስይለኪ ማርያም ንግን እማኪ አማረና ወተማጸነበኪ ፈንታና ምቹ ያቄም አቡኪ ማይበረና ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወለተመታ በዮነ ሲለ የረታሲል ፈሲም ለኪ ብራኒስ መርአየ ህማማን አመቱ ናው እምይእዜሰ ያስተበጽኒ ኩሉ በስመ ገብረ ሌታ ኃይል አብያተ ቅዱስ ስሙ ወሳህሉኒ ለተወደቱ ለተረወ ገብረ ኃይል በዘርኦም ለእለ ያዕብን አልቡም ወነፈቶም ለሃያላን ናቶም ወአበዮም ለተወዳን ወአጽገቦም በረከቱሁ ፈነዎም ወራውቶ ፎለ ሳይል ለወለተ ማርያም ቆሌው ዘከረ ሳይሎ ዘይሮም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ባርክኒ ወቀድስኒ ወተወፍተኒ ወአንጽሕኒ የማይሰሩ ለሰይጣን ሙለመድ ተባርክኒ ከባረኪ በብስየነ ማርያም ንጽሕት ድንግል ወላዲተ ማርያም ሳሪተ ምሕረት ለውሉደ ሰብ ሰዓል የቅድመ ገጸ ክርስቶስ ወልድሽ ተነሳን የንስት ጸሎታ ለማርያም ወስለታ ያመነ ማተወልዳ ጸሎታ ለማርያም ለሕዝበ ክርስቲያን በማተወልዳ ጸሎታ ለማርያም ለአርእስተ ሊቃነ ጳጳሳት አባ ማትያስ አባ ሕርያቆስ በማተወልዳ ጸሎታ ለማርያም ለገብረ ሕይወት አስቀለመ በማተወልዳ ጸሎታ ለማርያም ወተየስ ገባ ማተወልዳ ጸሎታ ለማርያም ወተማርያም ገባ ማተወልዳ ጸሎታ ነው ተክራም ገባ ማተወልዳ ጸሎታ ወተየስ ገባ ማተወልዳ ለተራ ገብረ ገባ ማተወልዳ ጸሎታ ወተየስ ገባ ማተወልዳ ወተየስ ገባ ማተወልዳ ጸሎታ ለገብረ ሚካኤል ይገባ ማተወልዳ ሚካኤል ደስ ነገር ይገልጡ ጸሎታ ለማርያም ለገብረ ለማርያም ገባ ለማርያም ገባ ማተወልዳ ጸሎታ ለማርያም ለስላሴ ገባ ማተወልዳ ለስላሴ ገባ ማተወልዳ ለተማርያም ገባ ማተወልዳ ለኃይለ ሚካኤል ገባ ማተወልዳ ለተምራይ ገባ ማተወልዳ ለገብረ ሚካኤል ገባ ማተወልዳ ለተገብረ ገባ ማተወልዳ ለተቻይ ገባ ማተወልዳ ለገብረ መሪ ገባ ማተወልዳ ለወልደ ኢየሱስ ገባ ማተወልዳ ለአስካላም ገባ ማተወልዳ ለተማርያም ገባ ማተወልዳ ለመጻርቃ ገባ ማተወልዳ ለመንበረ ገባ ማተወልዳ ለገብረ ሚካኤል ገባ ማተወልዳ ጸሎታ ለማርያም ለመካንነ በጭረና መካን ገባ ማተወልዳ ጸሎታ ለማርያም ለሀገሪቱን ኢትዮጵያ ገባ ማተወልዳ ወዝ ያቢያን ወዝ ይከባል ወዝ ይፈረፍር አልቦ ዘይተልጋሻን ጻነን ጾልች ቀድሳነ ቅዱስ ወልጅ ባርከነ ቡሩክ ወልጅ እነ ጸሎት መስመቻ ገርተች ማተች ለዓለም ዓለም በጸሎታ ወስለታ ወስተቆታ እመቤታችን ድንግል ማርያም ከብረት አማለን ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ጽጌ ድንግል ለቅዱስ ኤፍሬም ለበላየ ሰው ተለመነች አምላክ ወላዲተ አምላክ ዛሬ ለእናንተ ለዘካሪዎች ውስጥ ለመላችሁ መጠራጀት ትድረስላችሁ ዝክራችሁን ምጽዋታችሁን ማሽት ተቀበላችሁ ፈጻሜ ታሳምርላችሁ አምላካችን ለአብርሃም ለይስሐቅ ለያዕቆብ ለዳግም ለኤልፋራት ማለት ተቀደሙ አባቶቻችን እንደተለመናቸው ዛሬ ለኛ ይለመነን ማቱን በምህረት ቁጣውን በትዕግስት ይመልስልን የቸርነቱን ስራ ይስራልን በአይነ ምህረቱ መልከተን ገጸ ምህረቱን ወደኛ መልስ አምላካችን በሀገራችን በሕዝባችን ላይ ያለው ተቃጣውን ክፉን ነገር በሽታውን መቅሰፍቱን ጦርነቱና መለየቱ አምላካችን በኃይለ መስቀሉ ያርቅልን ያስወግድልን ሰላምና ፍቅሩን በረከቱ ያክልን የታመሙትን ይፈውስልን የታሰሩትን ያስፈታልን ያዘኑትን ያረጋጋልን የተሰደዱ ተፈናቀሉ ወገኖቻችን አምላካችን በምህረቱ በይቅርታ ያስብልን ሕፃናትን ያሳድግ አረጋ ይጠብቅልን አምላካችን ሆይ በዛሬው ዕለት ስመ ዝክረ ወገኖች ስማቸው የጠራኋላችሁ ሁሎችንም በውጭም በግቢም ሁሎችንም ከነየቤተሰቦቻቸው ርስጋ ጠብቅልን በረከተ ሥጋ በረከተ ነፍስ አምላካችን ሆይ የአንተ ቸርነት የእናትህ አማላጅነት የምሕረት ጥበቃቸው እንዳይለያቸው እንዳይለዩላቸው ቅዱስና ገናና ሕያው ነስመ ባንተ ልጆች እንዲያንጠራሃለን አባታችን ሆይ በሰማይ ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን
እኛም የበደሉንን ይቅር እንድንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምንኛችን ሁሉ ያስተሰርይልን ለዓለሙ አሜን። ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ትክክል ለሚሆን ዛሬም ዘወትርም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚል በደም የሚደመስል አባቶቻችን ለሐዋርያት ስልጣነ ክህነት የሰጣቸው ቅዱስ ሥጋውን ቆርሶ በከበረው በሳይነት ያለውን ኃጢአት አስወገደ ያነጻ የእናንተን ከልጅነት ጀምሮ እስከ ዛሬ ድረስ በማወቅም ሆነ ያለማወቅ የሰራችሁትን ያበላችሁ ለጥፋላችሁ ደምስላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በዚህ ወላይ ሰበሰባችሁላችሁም በየስመ ክርስትናችሁ ከኃጢአት መሰረት የተፈታችሁ ንጹሐን ሁኑ። እኔንም እናንተም ለገነትና ለመንግሥተ ሰማያት የበቃን የተዘጋጀን ያደረገን 12 ጊዜ ሲኦ ማለት ነው። በእንተ እግዝእትነ ማርያም እንጨምር 12 ጊዜ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእግዚአብሔር አብ በረከት የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስነት የእመቤታችን የድንግል ማርያም ቅዱሳን መላእክት ጠባቂ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት ምልጃና ጸሎት በየጊዜው በየሰዓቱ በዛሬው ቀን በዘከሩ ሰዎቻችን ላይ አብና ጸንቶን አሜን። ወካፌ ንስሐ ወሰረየ ኃጢአት ወኃጢአተ ሁሉ ዝካ ባሉ በነቢብ በገቢር ከልጅነት እስከ እውቀት ከዓመት እስከ ዕለት በመዓልትም ምልጃውን በድረስ አናውቅ በስተ ሰማያዎች መሰረት እግዚአብሔር ይፍታ። ዝክራችሁን ይቀበልላችሁ አምላካችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘ አምኖት ማኅፀን ክህደከ ሰይጣን በቅድመ ዛቲኒ ቅድስተ ክርስቲያንም ተይእቲ ስምዐ ማርያም ጽዮን እግዚአብሔር ይባርክ፣ እግዚአብሔር ይፍታ፣ ሥላሴ ይባርክልን። የተባረከ ማኅፀነ አምላካችን
እሺ የተከበራችሁ እንግዶቻችን እንደምን ዋላችሁ? ሰላም ዋለን። ሰላም ያስመሽም። መልካም ሌሊት ይሁን። በዛሬው ቀን እንደዚህ መቄዶንያ በጎ አድራጎት ድርጅት የአረጋዊና የአእምሮ ሕሙማን መርጃ ማዕከል ነው። በልደታ በግንቦት ልደታ መታችሁ እንደዚህ የተንጣለለ ድግስ ይዛችሁ መታችሁ ቆማችሁ አበላችሁን ቸሩ መድኃኔዓለም ያብላችሁ። በወጣ ተክቶ በጎደሎ ሞልቶ ይስጣችሁ፣ ሲሳዩን ይስጣችሁ። በጣም ደስ የሚል ነው። እውነቴን ነው። እንደዚህ ያለ በጣም ደስ የሚል ነው። ቸሩ መድኃኔዓለም የሚወደው ልደታ የምትወደው ነው። ከባድ በዓል ነው ዛሬ ልደታ፣ ግንቦት ልደታ በጣም ከባድ በየዓመቱ ቢመጣ ትልቅ በዓል ነው። እግዚአብሔር ትልቅ ያርጋችሁ። የወለዳችሁት የተባረከ እናት አባትን አክባሪ የተባረከች ፍሬ ያርግላችሁ፣ ጧሪ ያርግላችሁ። ውላችሁ ግቡ፣ ዘራችሁ ይለምልም። ከዘመኑ ግጥም ከሰው ስምም ይስጣችሁ። በወጣ ተክቶ በጎደሎ ሞልቶ ይስጣችሁ። የረገጣችሁበት ለምለም፣ የጨበጣችሁት በረከተ ረድኤት ይሁን። የምትናገሩት ፍሬ ላይ ዋላችሁ። ስራችሁ ሁሉ የተቃና ይሁን። ትዳራችሁ ሞቅ ያለ፣ ቤታችሁ ሙሉ፣ ማዕዳችሁ ሰፊ ይሁን። ልደታ የግንቦት ልደታ በየዓመቱ በየወሩ ተጠብቃችሁ ከመቤታችን ጋር መቤታችን የተወለደችበት ቀን ነው የሚባል ልደታ ግንቦት። እግዚአብሔር ይስጣችሁ። በበላንበት አሁን ባልመርቅ እንኳን የበላ ሆድ ከሞላ መርቋል። እውነቴን እንኳን ይሄን ሁሉ አዳራሽ ሙሉ አብልታችሁ አንድ ሰውን ያጎረሰ ርቦት ቸሩ መድኃኔዓለም ይመዘግባታል። እዛ ቦታም አንቀርም፣ በምድርም ይሰጣል ሲሳውን እና ሲሳውን ይስጣችሁ፣ ሲሳውን ይስጣችሁ። በጣም 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 ደስ የሚል ነገር ነው። እግዚአብሔር ይስጥልን። ዶክተር ቢልያም በለጠ አሰባስቦን ከመንገድ ወርቀን ነበር። ሰርተን መንገድ ላይ ወርቀን ነበር። ለሀገራችን ሰራን፣ ለራሳችን ማንም ይሁን ሰርተናል። ያው ወደ 80 ዓመት ተመስገን እለዋለሁ እና እግዚአብሔር አያልቅበትም እና እናንተ እድሜና ጤና ይስጣችሁ። ሰላም ሁኑልን። ዶክተር ቢልያም በለጠም ስላሰባሰበን እግዚአብሔር ጤናና እድሜ ይስጠው። ወይዘሮ እሌኒ ባለቤቱም ጤና ይስጣቸው። እናንተም ሰላም ሁኑ። ለዓመቱ የበለጠ ደስ ብሏችሁ እንድትመጡ እንፈልጋለን። ፍላጎታችን ነው፣ ምርጫችን ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሰላም ግቡልን፣ ሰላም ግቡልን። ድካምሽ ከባድ ነው። እኔ ውሃ ስጠማሽ አየሁሽ። ለምን ወጡን ስትጨልፊ ምን ስትይ ይዛ ከመኪና ተጭኖ ሲመጣ ስንት ነገር አይተሻል። እውነቴን ነው። ገና እንዲህ መተሽ ደግሞ ስትሰሪ ከባድ ነው። እነዚህ አረጋን እነዚህ አእምሮ ናቸው። እነዚህ መሬት ላይ ቆመው በእናቸው ምንም አያውቁም። ባልቶ የሚባሉ ምንም አያውቁትም። እውነቴን ነው። እግዚአብሔር ይስጥሽ። ኩፋንክሽ ልጄ፣ ይሄ ህይወት ዋጋ ነው። ውለሽ ግቢ ኑሮሽ ይመር። ከፋ እንጀራ ይስጥሽ፣ የማርቅ እንጀራ ይስጥሽ። የዛሬ ዓመት ደግሞ እንደው ነስ ካለ እኛ ትልቅ ሰንጋዚ ሀብቱ ተርፎሽ ከተረፈሽ ነው። ከተረፈሽ አሁን ድሪ ሰንጋዚ ገብተሽ አርደሽ የምታባይ አድርግሽ። ሌላሽ ኑሮሽ ይመር። ደጉን እንጀራ ይስጥሽ አቦ።
እውነቴን ነው ልጄ። አንተን ባለቤትሽ እሱ ነው እሺ ሁላችሁ ግቡ ልጆች ወንድሞች ናቸው ይሁኑ። እግዚአብሔር ይስጣችሁ፣ ክፉ አይንካችሁ፣ ጤና ይስጣችሁ። እንደው ሁላችሁ ግቡ። አቤት ደጉን እንጀራ ልጄ እንደሆነ ተባረኪ። እውነት ይሄ ቀላል አይደለም። እነዚህ ሰዎች እኮ የምታያቸው አይናቸው የምታይ ግማሹ አይምሮ ግማሹ ለቆም ከመሬት ነው በላው አይምራቸው አይሰራማ። እውነቴን ነው። ባለቤቱን እኛም ባለቤቱን እውነቴን ነው። ይሄ ባለቤት እኛን ሰበሰበን። እኔ ቦምብ ሁሉ ነበረብኝ፣ ቦምብ ሁሉ አሰጥቶኛል። ምናም በለጠ ማለት ቀላል ሰው እንዳመስላችሁ። የእግዚአብሔር እንግዲህ እንግዲህ እሱ አላ ልጅ አለ አባት ልጅ ዛሬ አይጦርሽም። እሱ ልጃችን ይሄ ሁሉ ህዝብ ተሸክመው አይሰለቸንም። እውነቴን ነው። አንቺ ዛሬ መተሻል። እግዚአብሔር ይስጥሽ፣ ጤናሽን ሙሉ ቤትሽ ሙሉ ይሁን። የማርቅ ይያስሽ ልጄ ተባረኪ። እንደውለሽ ግቢ እንደመቤት የማራል ልጅ ተማራም ጨምረሽ ትልቅ ነገር ሁሉ ያንቺ ክፉ አይንካሽ። እንደውለሽ ግቢ። እውነት በጣም ነው ታሰች ልፋትሽ ዋጋ አላለ። ይሄ ሰርቶ ወጥቶ መምራት ቀላል አይደለም። ይሄ እኮ ከስጋ መጣል። እውነቴን ነው። ሰርተሽ መጣችሁ እግዚአብሔር ይስጥሽ። ሁለሽ የተራዷትም አሉ አብረው መልቋቸው የተራዷቸው ስላሉ አብረው የረዷት ሰዎች አሉ። አብረው እነሱ እግዚአብሔር ይስጣቸው። እውነት እግዚአብሔር ሁላችሁ ግቡ። እግዚአብሔር አብረው ሰርተው የመጡ ሰዎችም ጤና ይስጣቸው፣ ውላ ይግባቸው። እንደ ትልቅ ነገር ነው። ይሄ ትልቅ ነው እኮ ይሄ እልጅ ለተማረም ቀላል አይደለም። ወንድሜ ብሏል አንድ ሰው ማብራት ቀላል አይደለም ማለት ትክክል። ሶስት ሰው ማብራት ቀላል አይደለም። ቢናም በለጠ ሁሉ ተሸክመውን አይሰለችንም። አንድ ቀን አንድ ሰው ተሸክመው አይቆጥርም። እውነቴን ነው። እግዚአብሔር ይስጠው ልጄን ክፉ አይንካው፣ ጤና ይስጠው። እውነቴን ነው። እኔ ከልጄ በላይ እሱን እወደዋለሁ። ከልጄ ከወለድኩ ልጄ ደግሞ ወታደር ነኝ። የድሮ ይደርግ የኢትዮጵያ ወታደር ነኝ ማለት ነው። እንደው ቦምብ አንድ ቀን እኔ በአመት ደረሰኝ አናት ደረሰኝ ቦምብ ሲያወጣልኝ እግሬ ከዚህ ተቆርጦ ከዚህ ነው ተሰማልኝ። ያ ሲወጣልኝ ለምን ይሄ ሁሉ ወደ 100 ሺህ ብር ከፍሎልኛል። እውነቴን ነው። ቀላል እንዳመስልሽ የልጅ ዋቂ ምን አይጭንቅላት እንዳለው ነው እንጃ። ሰው መርዳት ሰው በሆን ብቻ ነው የምለው። እውነቴን ነው። እናንተ በእግዚአብሔር ይስጣችሁ፣ ክፉ አይንካችሁ፣ ለታማራ መቤቴ ትጠብቃችሁ እናታችን። እነዛ ሰዎች አብሮች ከደግሶ ይላኩ ሰዎችን ጤና ይስጣቸው፣ ክፉ አይንካቸው፣ ውላቸው ይግቡ። እንደው እውነቴን ነው። ጤና ምን ልንገርሽ ምን አንቺ ልጅ ይላል እንዴ ሀብቱን እንግዲህ እንጃ ድብልቅ ያልወስችሽ እንደው ለሽ ግቢ። እውነት በጣም እግዚአብሔር ይስጥሽ። ሰላም ወደ ቤታችሁ መልስ የማትከታተላችሁ ለሰማን ትከታተላችሁ። አሁን ሰላም ወደ ቤታችሁ እግዚአብሔር መልሳችሁ አግባችሁ ሰላም ግቡ። ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እንግዶቻችን ሲቀጥልም ቤተሰቦቻችን እንዲሁም የዚህ የድርጅቱ አረጋውያን በተቀደሰው በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን ቆያችሁ። አሜን። እንግዲህ ምርቃቱን አባቶቻችን መርቀዋል። በእውነት ከዚህም በላይ መመረቅ የሚያስፈልገው ዝግጅት ነው። በዛሬው ዕለት እናንተ ያደረጋችሁት እግዚአብሔርን ከማንኛውም በላይ የሚያስደስት ነገር ነው። ለምን በእውነት ብድር መመለስ የማይችሉትን በተለያየ ቦታ በሰፈር በተለያየ ቦታ ስታደርጉ ብድር የሚመለሰው በሰው ነው። እዚህ ቦታ ግን ብድራቱ ከእግዚአብሔር ነው የሚገኝ፣ ከሰው አይገኝ። ለምን እዚህ ቦታ ላይ ያሉት ራሳቸውን የጣሉ ሰዎች ናቸውና። ለዚህም ነው መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም ዋጋውንም መልሶ ራሱ ይከፍለዋል የሚለው። እንግዲህ በዛሬው ዕለት እናንተ ለእግዚአብሔር አበድራችኋል፣ ለሰው አይደለም የሰጣችሁት። የምትጠብቁትና የሚመለስላችሁ ደግሞ ከእግዚአብሔር ነው። ለየት የሚያደርገው ይሄ ነው። በቃ የእናንተ ዝክር የሚለየው ይሄ ነው። ሙላው ይዘክራል፣ የሚዘክረው ግን ብድሩ ለሰው ነው፣ የሚመለሰውም ከሰው ነው። የእናንተን የሚለየው ብትደክሙም ብትለፉም ለየት የሚያደርጋችሁ ይሄ ነው። ሰው ለእግዚአብሔር ሰጥቶ ከእግዚአብሔር ከመቀበል በላይ ከዚህ የበለጠ ትልቅ ነገር የለም። እግዚአብሔር የማያዳላ አምላክ ነው። ሲሰጥ አይሰስንም፣ በሰፊው እጁ ነው የሚሰጥና እጥፍ ድርብ አድርጎ ይስጣችሁ እግዚአብሔር አምላክ። በነብዩ ስም ነብዩን የሚዘክር የነብዩን ዋጋ ያገኛል። በጻድቁ ስም ጻድቁን የዘከረ የጻድቁን ዋጋ ያገኛል። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እንዲህ ብሎ ነው የሚያስተምረን። እንግዲህ በዛሬው ዕለት እናንተ ደግሞ ከነብይም ከጻድቅም ከሰማይትም ከመላእክትም በላይ የሆነችው የእመቤታችን የዛሬ የልደቷ በዓል ነው። ስለዚህ ከእግዚአብሔር በታች ከፍጡራን በላይ ፍጡራን ሲባል መላእክትንም ይጨምራል። ከነሱ ሁሉ በላይ የሆነችውን
የእመቤታችንን ስም ነው ዛሬ የጠራችሁት፣ በሷ ስም ነው የዘከራችሁት። እንግዲህ ዝክራችሁ በተለይ ታላቅ የሚሆነው በዚህ ነው። እመቤታችን ታላቅ ናት፣ የሰማይም የምድር ንግስት ናት። ስለዚህ ከምንም በላይ ታላቅ የሆነችውን የእመቤታችንን ስም ነው ዛሬ የጠራችሁ እና በእውነት ታላቅ የሆነውን እንጀራ ይስጣችሁ እግዚአብሔር አምላክ፣ እድሜና ጤናውን ይስጣችሁ። እንግዲህ በዛሬው ዕለት ይህን ያህል ሰው እንዲያደርጋችሁ ያማረ የሰመረ ምግብ አብልታችኋል፣ አጠጣችኋል። በሌሰብን ያስማረችው በሌላ አይደለም፣ በስሟ ስለዘከረ ብቻ ነው። 78 ነፍስ አጥፍቶ ወንጀሉ ቢከብድ ከሱ የበለጠ በዓለም ላይ ኃጢአት የሰራ ወንጀል የሰራ የለም። ነገር ግን የተማረበት በምንም አልተማረም። ከበጎ ስራዎች ሁሉ ዝክር ነውና ትልቁ ዝክሩን በሷ ስም ዝክር በመዘከር ይኸውም እንደናንተ ሳይሆን ትንሽ ጥርኝ ውሃ በመስጠት በዚህ ብቻ ነበር የዳነው። እናንተማ ከዚህ በላይ ምን ያህል እንደምትድኑበት በትልቁ አርቆ ማሰብ ይቻላል። ምክንያቱም እሱ በዛች ውሃ ያን ያህል ከዳነ እናንተ ደግሞ የበለጠ ደግሞ ከዛ በላይ እግዚአብሔር የሚቀበለውን ስራ ሰርታችኋልና እግዚአብሔር አምላክ በእውነት ብሩክ ቅዱስ ያድርጋችሁ፣ ትውልዳችሁን ይባርከው። እግዚአብሔር መጨረሻችሁን ያሳምረው። ክርስቲያን መጨረሻው ሲያምር ነው ትልቁ ነገር። መጨረሻችሁን ያሳምርላችሁ፣ በሰማይ ጽድቁን በምድር በረከቱን ያድላችሁ። እንግዲህ እመቤታችን ዛሬ የተወለደችበት ለዓለም ሁሉ የመሰረት ድንጋይ የተጣለበት ቀን ነው ዛሬ ለድነት። ይኸውም ደግሞ ዓለም ለመዳኑ ጠፍቶ የነበረው ሙቶ የነበረው ዓለም ለመዳኑ መሰረት የተጣለበት ዕለት ነው ዛሬ ማለት ነው፣ ግንቦት 1 ቀን። ለምን እመቤታችን ባትወለድ ዓለም ሁሉ እንደጠፋ ይቀር ነበር፣ አይድንም ነበር። ለምን በእመቤታችን በኩል ነው። እሷን ምክንያት ሳያደርግ አላዳንም ማለት ነው። እሷን ምክንያት በማድረግ ነውና ያዳነ። እመቤታችን ባትወለድ እመቤታችን ለዚህ ባትበቃ ይህ ሁሉ ድነት በዓለም ላይ አይገኝም ነበር። ስለዚህ እሷ በዛሬው ዕለት መወለዷ ለዓለም ሁሉ የድነት መሰረት የተጣለበት ነውና የዛሬው ዕለት ከሁሉም በላይ ለየት ያደርገዋል። ለምን ዓለም የዳነበት ምክንያት የሆነበት የዛሬው ዕለት ነውና ይሄ ከምንም በላይ ትልቅ ነው። እናንተንም እስከ ቤተሰቦቻችሁ እስከ ትውልዳችሁ እግዚአብሔር አምላክ በነፍስ በስጋ ይታደጋችሁ፣ በእውነት በረከቱን ያድላችሁ። የአዲስ አበባ ሰዎች ለዚህ ድርጅት የጀርባ አጥንት ናችሁ። ምክንያቱም እናንተ በሁሉም ነገር ስለምትራዱ ድርጅቱ በዚህ ልክ አድጓል። እናንተ ባትራዱ እናንተ ባትኖሩ ግን ይህን ያክል በዚህ ልክ ማደግ አይችልም ነበር። ስለዚህ የእናንተን አይን ነው የሚመለከት ይህ ድርጅት። እናንተ ከሌላችሁ ድርጅቱ የለም። ይህ ሁሉ ሰው ጠግቦ ላያድር ይችላል። ከቁርስ እስከ ራት ድረስ አንድም ቀን ሳይቋረጥበት የሚኖረው የእናንተ እርዳታ ሁልጊዜ እጃችሁ ወደዚህ ተዘርግቶ ስለሚኖር፣ ስለዚህ እናንተ በእውነት ለዚህ ድርጅት መሰረት ናችሁና ይህ መሰረት ደግሞ ምናልባት ባበላችሁ ባጠጣችሁ ጊዜ እንደ ሰውኛው ሲታይ እናንተ ያልተጠቀማችሁ የሚበላ የሚጠጣው የተጠቀመ ሊመስል ይችላል። በእግዚአብሔር ዘንድ ግን ይሄ አይደለም። ትልቁ ተጠቃሚ የሰጠው ሰው ነው፣ ያስተናገደው ሰው ነው። ለምን የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ይናገራል። ከሚቀበል ይልቅ የሚሰጥ ሰው ምንድነው የሚለው? ብፁዕ ነው ይላል። አያችሁ። ስለዚህ ምን ያክል ብፁዕነት እንዳገኛችሁ አስቡት። በዚህ ላይ እናንተ ከበሉት ከጠጡት ከረኩት በላይ እናንተ የበለጠ ብፁዕ ናችኋል፣ ቅዱስ ናችኋል ማለት ነው። ሰው በመስጠት ይቀደሳል፣ በመስጠት ይባረካል፣ በመስጠት ብፁዕ ይሆናል። ስለዚህ መስጠት መመጽወት ጻድቅ ያደርጋል። ምናልባት ጻድቃኖች ብዙ ውጣ ውረድ ብዙ ድካም አላቸው። እኛ ግን በዓለም ላይ ሆነን በመዘከር ብቻ ጻድቅ መሆን ከጻድቅም በላይ መሆን እንችላለን። ለምን ዝክር ድርሳነ መባጽዮን ላይ ስንመለከት በገዳም ከሚኖሩት ዘግተው ከሚኖሩት ባታውያን የበለጠ ያደርጋል ይላል። ዝክር መዘከር በዓለም ላይ ገዳም ላይ ከሚኖሩት ራሱ የበለጠ በረከትን ዋጋን ያሰጣል። ስለዚህ ዛሬ እናንተ ከሁሉም በላይ ከጻድቅ ከሚባሉትም በላይ ዛሬ የጸደቃችሁበት የተቀደሳችሁበት ብፁዕ የሆናችሁበት ዕለት ነውና እግዚአብሔር አምላክ አሁንም በእውነት እስከ መጨረሻው ድረስ ቅዱስ ያደርጋችሁ። የተባረከ የተቀደሰ እንጀራ ይስጣችሁ። ስራችሁን ይባርከው። መጨረሻችሁ ያማረ ይሁን። እመቤታችን እንደዚህ ስሟን እንዳስጠራችሁ እንዳስታወሳችኋት ጥላ ከለላ ትሆናችሁ። እንደ በለሰብ ጥላዋን ትጣልባችሁ በእናንተ ላይ። እግዚአብሔር አምላክ ይታደጋችሁ። እግዚአብሔር ይጠብቅልን። በእውነት እስከ መጨረሻው ድረስ እኔ የጽድቅ ስራ ይዛችሁ እንድትኖሩ የእግዚአብሔር መልካም ፈቃድ ይሁንልና መጨረሻችሁን ያማረ ያድርግልን። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ መስቀል ቃል ያሰማል። እኛም ደግሞ አምላካችን የሰማነው ቃል በልቡናችን ያውልበት አድርብን። ዘካሪዎች ወዛረት በእመቤታችን ስም
መልካም ስራ የሰራችሁ ልደታችሁን ያከበራችሁ ዝክር የዘከራችሁ እንዲሁም ጌታችን ኢየሱስ ክርስቶስን ከትንሣኤ ጀምሮ እስከ 50 ቀን ድረስ በሱ ስም ማንኛውም መልካም ስራ በሱ ይጠቃልላል። እንግዲህ ከሱ የበለጠ የለምና ፀሐይ እያለች እዚህ ላይ ባትሪ ብንዘረጋው መብራት ብናበራ አይጠቅመንም። የሚጠቅመው የፀሐይ ኃይል ስለ ጌታችን ተስካር ይጠቃልላልና ጌታችን ዘከረ ኢየሱስ የዘከረ ሰው በነፍሱ ወቀሳ ከሰል ሊሆንብን አልፎ ተርፎ ከሲኦል ውስጥ ነፍሳትን እንደሚዋጣ ያው ግን ለማጽናት አባታችን እንደተሉት መጽሐፍ አለ። እሱ የዘከረ ሰው ለትዝ እንኳን ወደ ሲኦል ቢላክ ያ ሰውዬ ሲኦል አትቀበለውም ነው የሚለው። በቃ ሲኦል ትጮሃለች፣ ጫፍ ወጣ አይተቀበለውም፣ አትበላውም። እና እናንተ እንግዲህ አንደኛ ጌታችን ኢየሱስ ክርስቶስ ዝክር ተስካሩን፣ ሁለተኛ እመቤታችን ለቷን፣ ሶስተኛ ደግሞ ያው እናንተ ደግሞ ዝክር በተለያየ ዘካሽ አምላካችን ይቀበላችሁ፣ ፈጻሚ ያሳምርልን። እህታችን ደግሞ ሰዎች እየመራሽ እንደ ዶክተር ምናምን እያመጣሽ ነው። አንቺም ደግሞ አምላካችን ከፈተና ይሰውርሽ። መልካም ስራ የሚሰራ ሰው ይፈተናል፣ እርግጠኛ ነኝ። ያው ይሄን ደግሞ ከልጁ መማር አለብሽ፣ እንዳታቋርጪው። የፈለገ ከዚህ ጀምሮ ትፈተኛለሽ። ስለዚህ ፈተናውን በትዕግስት ማለፍ እግዚአብሔር ይስጥልን። ቋም ስብሐት ለአብ ስብሐት ለወልድ በልሽ ቋም ይደልዎም ወላስ ድምጽ ይደልዎም ወላሙንስ ይደልዎም ወላሙን ይደልوا አለ ይስነባና ይደልوا ለመስቀል ይርሱ አሜን 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 ስመላለም ምረቱ ስመላለም ምረቱ ስመላለም ምረቱ ስመላለም ምረቱ ስመላለም ምረቱ ስመላለም ምረቱ ናብሎቱ ስብሐተ ወአቆቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ተአቆቶ ይሰበህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት በየጊዜው በየሰዓቱ በየወራቱ በየዕለቱ አምላካችን ምሕረቱን ቸርነቱን ሰላሙን ፍቅሩን በረከቱን ያክልን። ከምንፈራው መከራ ሰው አምላካችን በሀገራችን ላይ እንደ ሐምሌ እንደ ነሐሴ ደመና አንዣቦ ያስቸገረን ክፉ ነገር የተለያየ የምንሰማውን ነገር ጦርነቱና የተለያየ ስደቱን ሁሉ አምላካችን በኃይለ መስቀሉ ያርቅልን ያስወግድልን። ሰላሙን ይላክልን፣ በረከቱን ይላክልን። አምላካችን እንግዲህ የሚመጣው ክረምት ነውና ግቢውን ደግሞ የተባረከ ክረምት ያድርግልን። ከለበረከ ዝናብ ይላክልን። አምላካችን ሰላሙን ያምጣልን። እመቤታችን ታስታርቀን። ትልቁ ነገር አሁን የከበደን ሰላሙና አምላካችን ሰላሙን ይላክልን። በቃችሁ ይበለን። ይሄን ቦታ የሚያቆይልን የጽድቅ መሪ የሆነው ሰውየውን ደግሞ አምላካችን ይጠብቅልን። እንደምታውቁት ሰውየው እንግዲህ እንደ አብርሃም ትክክለኛ የአብርሃምን ስራ የሚሰራ አብርሃም መስቀለኛ መንገድ ላይ ቤት ሰርቶ እንግዳ ሲቀበል እንደነበረ ይሄም ደግሞ ከሱ ያላነሰ ከሱ የበለጠ ማለት ይቻላል። በቃ ትክክለኛ አሁን የታመሙትን ሁሉ ማንኛውም ነገር ሳይጠየፍ ስብስብ አድርጎ እንደ መልካም እናት ጧት ቁርስ፣ ቀን ምሳ፣ ማታ እራት ከዚያም ደግሞ ልብስና ጉርስ በቃ ማንኛውም ነገር እንደ ቤተሰባዊ ፍቅር ይዞ ተንከባከበ ያስቀመጠ ይሄ ነው። ከሱ ደግሞ ተቀብሎ ነው እህታችን ሁለት ተማሪዎች ልጆች አሉ። እነዚህ አምላካችን ይጠብቅልን። በተለይም በዛሬው ዕለት በእመቤታችን ስም ልደታቸውን ያከበሩ የተለያየ ዝክር ያዘክሩ ቅድም ስማቸው የጠራ ሁሎችንም አምላካችን በያሉበት ከነ ቤተሰቦቻቸው በተጋ ጠብቅልን። በረከተ ስጋውን ሲያድልልን አምላካችን ከፈተና ይሰውረን። ሁላችንም የጌታችንን ስሙን ለመቀደስ የእመቤታችንን ስሟን ለመቀደስ የጌታችንን ስሙን ለመቀደስ ያብቃን። ሰላም ያለምን ያሳድረን። ኦ እግዚኦ እቀብ ሕይወቶሙ ወእስራኤሎሙ ለአግብርቲከ በዛሬ ስማቸው ጠራች ሁሎችንም በስጋ ጠብቅልን። በረከተ ስጋውን ሲያድልን። ሰላም አሳድረን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝታችን ሁሉ ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚወድ አብ ለወልድ ለመንፈስ ቅዱስ ትክክል ለሚሆን ዛሬም ኢየሱስ ክርስቶስ ራያቲ ወአቁሉት በሐልዮ በነቢይ በገቢር ከልጅነት እስከ እውቀት ከዓመት እስከ ዕለት በማለትም ብልኛውን በድረስ አናውቅ በሴት ተሰረጣችን ማሳለ እግዚአብሔር ይፍታ። የነሱ ያጋርግላችሁ፣ የነሱ ያጋርግላችሁ። እግዚአብሔር ባርካችሁ፣ እግዚአብሔር ቀድሳችሁ።
እግዚአብሔር ይባርክ። ወለተ ማርያም ማነው?